መሳይ እንግዲህ ዛሬ ሶስተኛ ቀኑ ላይ እንገኛለን። በርካታ ድሎች ነው የተገኙት። በርካታ ወታደሮች የአብይ አህመድ ወታደሮች መማረካቸውን፣ ጦር መሳሪያ በብዙ ቁጥር መገኘታቸውን፣ ቁልፍ ቦታዎች መያዛቸውን ነው ሰማነው። በአገዛዙ በኩል ላለፉት 2 እና 3 ቀናት በጸጥታ የቆየው መንደር አሁን አንዳንድ ነገሮችን እየተናገረ ነው። ባህር ዳር የሚገኘው ጀነራል አበባው ታደሰ መግለጫ ሰጥቷል። ሰሞኑን በዱባይ በተባበሩት አረብ ኤሚሬት ሕክምና ላይ እንደቆየ ነው የሰማነው። ህመሙ ምን እንደሆነ አይታወቅም። ነገር ግን አንገት ላይ ቀዶ ጥገና ሕክምና በማድረግ ከዛ ሕክምና እንደመጣ ነው በቀጥታ ደብረ ብርሃን፣ ከዛ ኮምቦልቻ፣ በኋላም ጎንደር፣ አሁን ደግሞ ባህር ዳር የሚገኘው። ስለዚህ የብልጽግና መንደር በጣም ቆዝሞ ያለበት ከፍተኛ የሆነ መረበሽ ያለበት እንደሆነ ነው የተገለጸውና ያንን መንደር ለማነቃቃትና እንደዚሁ ሞራል ለመስጠት በሚል በሌለ ድል በሌለ ባልተደረገ ጦርነት ባልተተኮሰ ጥይት ድል አግኝተናል፣ ደቡብ ጎንደርና ጎጃም ጽንፈኛውን ደምስሰናል የሚል መግለጫ በጀነራል አበባው ታደሰ እንዲሰጥን የተደረገው። ጀነራል አበባው ታደሰ ከህክምና አገግሞ አንገቱ ላይ የሚታየው መሸፋፈን ከዚሁ ከዱባዩ ህክምና ጋር የተያዘ እንደሆነ ነው የሰማነው። በትክክል ምን አይነት ህክምና እንዳደረገ ለማወቅ ያደረግነው ጥረት ለጊዜው አልተሳካም። ብዙ ጊዜ ይመላለሳል ወደ ዱባይ ነው የተባለው። እንግዲህ ያ ምናልባት ወደፊት መረጃው ተጣርቶ ሲመጣ ልናቀርበው እንችላለን። አበባው ታደሰ አማራ ክልል የሚገኘው በዋናነት መውጫ መንገድ ከአማራ ክልል ለመውጣት የማርያም መንገድ የወንድ በር እየፈለጉ እንዳለ ነው ምን ሰማው። ሌላ ግዳጅ መከላከያው ይፈልጋል። ስለዚህ የጸጥታውን ሁኔታ እናንተ ቻሉት፣ እኛ ሌላ ግዳጅ አለብን የሚል በዚህ ወቅት ላይ አክርካሪው እየተሰበረ እየተመታ በከፍተኛ ሽንፈት ብዙ ቦታዎችን እያጣ ያለውን መከላከያ ሰራዊት ለሌላ ግዳጅ ተፈልጎ ነው የሚል ምክንያት እያቀረበ ይገኛል። ለማንኛውም በአማራ ክልል በተለይ በወሎ እየተመዘገበ ያለው ድል አገዛዙ መንደር ላይ መጠነ ሰፊ መረበሽ እንደፈጠረ ነው የሰማነው። ምን ማለት ይቻላል? መስታይ በዋናነት የፋኖ ኃይሎች ከፍተኛ ጥቃት የፈጸሙት በሰሜን ወሎ ነው። በሰሜን ወሎ ጥቃት ከፈጸሙ በኋላ አሁን ዛሬ በደቡብ ወሎ አካባቢ በሚገኙ ወረዳዎች እንደጠቀስኩልህ በመርሳ፣ በውርጌሳ፣ በውጫሌ፣ በይስማ ንጉስ፣ በኮምቦልቻ አቅራቢያና በደሴ ዙሪያ በነቦሩ ሜዳ አካባቢዎች ላይ የፋኖ ኃይሎች ተከታትለው የመከላከያ ኃይሉ እግር ሳይተክል ተከታትለው እየመቱት ነው የሚገኙት። ሌላ አጋጣሚ ደግሞ የሌሎች የአማራ ክልል የፋኖ ኃይሎች ራሳቸውን መልሰው እያደራጁና ምናልባትም እየተነጋገሩ እንደሆነ ነው መረጃው የደረሰኝ። ነገር ግን ምንም አይነት የጠነከረ ውጊያ እየተደረገበት አይደለም። በጎጃም፣ በደቡብ ጎንደር፣ በሰሜን ጎንደር፣ በሸዋ ውጊያዎቹ ተቀዛቅዘው ነው የሚገኙት። ነገር ግን ውጊያ በሌለበት ቦታ ላይ የኢታማጆር ሹም ወጦ ምክትል ኢታማጆር ሹም ወጦ በደቡብ ጎንደርና በጎጃም አካባቢ የሚገኘውን የፋኖ ኃይል በአንድ ሳምንት ጊዜ ውስጥ ነው ጸጥ ረጭ ያደረግነው፣ ትጥቁን ያስፈታ ነው የመታ ነው እያለ አቅጣጫ እንዲቀይር ለማድረግ ሰሜን ወሎ የደረሰበትን ከፍተኛ ሽንፈት ሰራዊቱ ተስፋ እንዳይቆርጥ ለማድረግና ወጥሮ እንዲዋጋ ለማድረግ እናንተ በዚህ በኩል ብትገፉም ነገር ግን በሌላ በኩል መተናቸዋል፣ እየተመለሱ ነው፣ ከባድ ሽንፈት ደርሶባቸዋል በማለት ሰራዊቱን ለማብቃት ከፍተኛ ጥረት እያደረገ ነው የሚገኘው። በእርግጥ አንተ እንዳልከው አጠቃላይ የጀነራል አበባው ታደሰ አሁን አክቲቭሊ እየሰራ ያለ ጀነራል እሱ ነው። እውነት ለመናገር ሌሎቹ ወታደራዊ ጀነራሎቹ በተለያየ አጋጣሚ ኢታማጆሹን ጨምሮ የውጊያ አካባቢዎች በየት በኩል እንደሚካሄዱ እንኳን አያውቁም። ሰውየው የአማራ ክልልና አካባቢ ጠንቅቆ ዛ ጀነራሎች አቅማቸው እያደረጉ ያሉት ክፋትና ተንኮል ደግነት አጠቃላይ ለስርዓቱ የሚገዙ እነማን ናቸው፣ የስርዓቱ ላይ ያፈነገጡ እነማን ናቸው የሚለውን ከሱ በላይ ጠንቅቆ የሚያውቅ ሰው ስለሌለ አሁን ደፋ ቀና እያለ ያለ ብቸኛ ጀነራል ነው። ነገር ግን አልተሳካም። ከሰሞኑ የተሰጠው ከፍተኛ ወታደራዊ ሹመትን ተከትሎ ሹመት የተሰጣቸው በአዲስ አበባ መከላከያ ሚኒስቴር ውስጥ ተቀምጠው የኦፊስ ስራ የሚሰሩ ጀነራሎች በመሆናቸውና በመካከል ላይም ለአንዱ ብሔር አንሷል ለአንዱ ብሔር ተልቋል በማለት 6 ዓመትና 5 ዓመት ቀጠና ላይ እዝና ኮር የሚመሩ ጀነራሎች ማዕረግ ባለማግኘታቸው ያኮረፉ ጀነራሎች ያመጡት ችግር ነው በማለት የሌተናል ጀነራል አሰፋ ቸኮልን ወደ ኮምቦልቻ በማስጠራት ጀነራል አበባው ታደሰ ወደ አዲስ አበባ ተወስዶ ምርመራ እንዲደረግበትና የቁም እስረኛ እንዲሆን የሚል ውሳኔ ተወስኖበታል። በአጠቃላይ ሰራዊቱ ከላይ ከፍተኛ መከፋፈል ተፈጥሯል። በተለይ ሹመቱ ሰሞኑን የተሰጠው ከፍተኛ ወታደራዊ ሹመት በበርካታ ጀነራሎችና ኮሎኔሎች ላይ ከፍተኛ ቅሬታ እንዳሰማና እንደተፈጠረና በዚህ ቅሬታ ተነስቶ ሰራዊቱን የማዋጋት ሞራል እንዳይኖረው በማድረግ ከፍተኛ አስተዋጽኦ አድርገዋል ያላቸውን
ሰዎች እርምጃ እየተወሰደባቸው እንደሆነ ነው መረጃዎች የሚጠቁሙት። በአጠቃላይ ግን በሰሜን ወሎ በዛሬው ዕለት እና በትናንትናው ዕለት በተደረጉ ውጊያዎች ከ600 በላይ የመከላከያ ሰራዊት አባላት እጅ መስጠታቸውንና ከዚህ የሚበልጥ የመከላከያ ሰራዊት አባላት መደምሰሳቸውን እና መቁሰላቸውን እና ለቁጥር የሚያታክት የቡድን የነፍስ ወከፍ መሳሪያዎችና ከባድ መሳሪያዎችን መማረክ መቻላቸውን በተለይ ደግሞ ተተኳሾቹ ምናልባትም በዛ አካባቢ ላለው የሰሜን ወሎና የደቡብ ወሎ እንዲሁም የደቡብ ጎንደር አካባቢ የሚንቀሳቀሱ የፋኖ ኃይሎች ምናልባትም ለዓመት ሙሉ ሊያዋጋቸው የሚችል ከፍተኛ ተተኳሽ ቁጥር ያለው ትጥቅና ስንቅ እንዳገኙ መረጃዎች ያመላክታሉ። ነገር ግን የፋኖ ኃይሎች አሁንም በዚህ ድል ሳይኩራሩ ወደ ደሴ የአነስተኛ ከተሞች ላይ መሽጎ የሚገኘውንና እግር ሳይተክል ራሱ ሰፍቶ ከፍተኛ የማጥቃት እርምጃ እየወሰዱበት እንደሚገኝና ምናልባትም በአጭር ቀናት ውስጥ የመከላከያ ሰራዊቱና የአገዛዙ ኃይሎች ደሴን ከተማ ተነጥቀው ወደ ሌላ አቅጣጫ ሊሸሹ እንደሚችሉ ነው መረጃዎች የሚያመላክቱት። መሳይ ምናልባት ውጊያው ይህ በዚህ የሚቀጥል ከሆነ የመከላከያም ይሁን የብልጽግና አመራር ያንን አካባቢ እየለቀቀ ወደ አዲስ አበባ የሚመጣበት ጊዜ ሩቅ እንዳልሆነ ነው መገመት የሚቻለው። መሳይ እንግዲህ ሁኔታዎችን እንከታተላለን። በአማራ ክልል በተለይ በሰሜን ወሎ የሚካሄደው የህልውና ተጋድሎ ብዙዎችን ትኩረት በሳበ መልኩ አገዛዙንም ባስተነገጠ የነጻነት ታጋዮችን በፋኖ ቀጠና ያሉትን አካባቢዎች ደግሞ ሞራል ስንቅ በሆነ አጠቃላይ የተጋድሎ እንቅስቃሴ አሁን ለሶስተኛ ቀን ቀጥሏል። ብዙ ድሎች ተገኝተዋል። በዛሬው ዕለት የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል እንደዚሁም የሚኒሊክ እዝ ዋና ሰብሳቢ አርበኛ ዋርካው ምሬ ወዳጆ እንደዚሁ መልእክት አስተላልፈዋል። እንኳን ደስ አላችሁ፣ ይሄ ትግል ይቀጥላል፣ ይሄ መነሻ እንጂ መጨረሻ አይደለም በሚል ነው መግለጫ የሰጠው። ሁኔታውን እንከታተላለን። በጣም ነው የማመሰግነው። በማህበራዊ ሚዲያ ላይ ስለ ምሬ ወዳጆ እየተነገረ ያለው ነገር እውነት ለመናገር ከ30 እና 40 ዓመት ካገለገሉ ጀነራሎች በላይ እንደ መንግስት መሪ ራሱን ቆጥሮ ኃላፊነት የተሰማው ሰራዊቱን የቆሰለውን ሕክምና እንዲያገኝ የተማረከው መከላከያ ሰራዊት በአግባቡ እንዲያዝ የመንግስት ተቋማት በአግባቡ ጥበቃ እንዲደረግላቸው ትዕዛዝ መስጠቱ ይሄ ከመከላከያ አመራሮች ጋር ስናነጻጽረው ከፍተኛ የሆነ ኃላፊነት የተሰማው መግለጫ ነው። እንዲያውም እንደሚባለው ከሆነ መሳይ እንግዲህ በዛ አካባቢ ሙሉ በሙሉ የተደመሰሰችው ከ70% በላይ የተደመሰሰችው የ12ኛ ክፍለ ጦር የ803ኛ ኮር የ12ኛ ክፍለ ጦርን ሲቀልዱባት ምንድነው ያሉት? ዘንድሮ የ12ኛ ክፍል ተማሪና የ12ኛ ክፍለ ጦር አላዋጣቸውም፣ በጣም ከፍተኛ ክሳራ ነው የደረሰባቸው ማለት በፌስቡክ እየተቀለደባቸው ነው የሚገኘው። በአጠቃላይ ግን ደሴ ከተማ በጣም ከፍተኛ ግርግርና ስጋት ውስጥ መውደቋን ተከትሎ የአገዛዙ ኃይል በቀል ስለሚፈጽም የፋኖ ኃይሎች ከፍተኛ የሆነ ጥንቃቄ እንዲያደርጉ አሁን አቅሙ ድሮም ብቻ እንደሆነና በእግረኛው ሰራዊት ተስፋ ስለቆረጠ እንቅስቃሴያቸው በሙሉ የተጠናና ከፍተኛ መሆን እንዳለበት እንደ እግረ መንገድ ማሳሰብ ፈልጋለሁ። መሳይ በነገራችን ላይ አሁንም መረጃዎች እየመጡ ነው። እዚህ ስቱዲዮን እናንተ እየተነጋገርን እያለን አማራ ፋኖ ብሔራዊ ኃይል የምስራቅ አማራ ቀጠና ሚኒሊክ እዝ የህዝብ ግንኙነት ክፍል ኃላፊ አበበ ፈንታው በማህበራዊ ሚዲያ ላይ ያጋራውን መረጃ እንደው በዚህ አጋጣሚ ለማንሳት ያህል ነው። አንድ ኮሎኔል መማረካቸውን ገልጸዋል። ስማቸውም ኮሎኔል ሀብታሙ አሰፋ ይባላሉ። እንዲሁም መካነ ሰላም ከተማን በፋኖ ቁጥጥር ስር መግባቷን ነው። በደቡብ ወሎ የለገ ሂዳ ወረዳ ዋና መቀመጫ ወይና አምባ ከተማም እንደዚሁ በፋኖ ቁጥጥር ስር መግባቷን ነው አርበኛ አበበ ፈንታው ያጋራን። እንግዲህ ድሉ ተጠናክሮ ይቀጥላል በሚል ነው አበበም መልእክቱን ያስተላለፈው። ለማንኛውም አሁንም እንከታተለዋለን። የአማራ ፋኖ በወሎ እያደረገ ያለው ተጋድሎ ለአራተኛ ቀን የሚቀጥል እንደሚሆን ይታወቃል። እንግዲህ መረጃዎችን እየሰበሰብን ዳግም የምንመለስ ይሆናል። ለአሁን በጣም አመሰግናለሁ። መልካም መሳይ እና አመራሮች እና ሆዳደሮች ይህንን አረመኔ ሰራዊት በመንከባከብ መንገድ በመምራት በማሰማራት የራሳቸውን ህዝብ መቀነት እየፈታ እየደፈረ እየገደለ እያሸበረ እንዲኖር የፈቀዱ መንገድ የመሩ ለአብይ አህመድ አረመኔ አገዛዝ በሎሌነት እያገለግሉ ያሉ ደግሞ ትልቅ ለሰንና ትምህርት ሊያገኙበት የሚችለው ነው። በተለይ ይህንን መከላከያ ነኝ የሚለውን ሰራዊት በማመን ወገናቸውን ለአሸባሪ ኃይል አሳልፈው ወዳቸውን የሚሞሉ የአማራ ብልጽግና ካድሬዎች ትልቅ ትምህርት የሚወስዱበት ነው። አብዛኞቹ ከነኚህ በወገን ቁጥጥር ስር በዋሉ ወረዳዎች ይሰሩ የነበሩ የብልጽግና አመራሮች ወደ ጭፍራና ሰመራ እየተሰደዱ ነው።